መድፈኞቹ አርሰናሎች በየትኛውም በኩል ይምጣ በየትኛውም በኩል ይገኝ እጅግ ዋጋው ከፍ ያለ እጅግ ጠጣርና ግዙፍ የሆነ 3 ነጥብን እንግዲህ ትላንትና ምሽት ማሳካት ችሏል። የ3 ነጥብ እንዴት ተሳካ? እንዴት መጣ? አርሰናል እንዴት ነበር የተጫወተው? እነዚህ ሁሉ ከነጥቡ በኋላ የሚነሱ ጉዳዮች ቢሆኑም ዋናው ግን የ3 ነጥቧ ክብደት ናት። ይህንን ስላችሁ ዝም ብዬ አይደለም። አሰልጣኝ ሚኬል አርቴታ ቡካዮ ሳካ ከጨዋታው በኋላ ብዙ ነገር ተናግረዋል። ወደሱ እመለሳለሁ። ነገር ግን ኤቨርተንን አርሰናል ድል ማድረጉ ብቻ ለመድፈኞቹ እጅግ ትልቅ ውጤት መሆኑን በመናገር መጀመር ፈልጋለሁ። ምክንያቱም አሰልጣኝ ሚኬል አርቴታም ባለፉት ጊዜያት በሙሉ ዋንጫ ከሚያጡባቸው እጅግ ከሚቸገሩባቸውና ነጥቦችን በቀላሉ አስረክበው ከሚመጡባቸው ቡድኖች አንዱ ኤቨርተንና የኤቨርተን ስቴዲየም ነው። ታዲያ በዚህ ቦታ ላይ ሄዶ ድል አድርጎ መምጣትና 3 ነጥብ ይዞ መምጣት ምን ያህል ትልቅ ውጤት እንደሆነ ሁላችሁም የምታውቁት ይመስለኛል። በተለይ ደግሞ ማንቸስተር ሲቲ መሪ ሆኛለሁ። አሰልጣኝ ፔፕ ጋርዲዮላ በነገራችን ላይ ትላንት ዌስትሃምን ካሸነፉ በኋላ አርሰናል እስኪጫወት ድረስ አንድ ነገር ተናግረው ነበረ። አርሰናል ላይ ጫና ለማድረግ ምን ብለው ነበረ? የዘንድሮን የእንግሊዝ ፕሪሚየር ሊግ ዋንጫ የምናሳካው እኛ ነን። በመሪነታችን ረጅም ጊዜ መቆየት እንፈልጋለን። አንደኛ ላይ መቀመጥ ስሜቱ ደስ ይላል። የኔ ተጫዋቾች የኔን አቅጣጫ የሚቀበሉና የሚሰሙኝ ከሆነ ዘንድሮም ፕሪሚየር ሊጉን እንደግመዋለን ሲሉ እንግዲህ አሰልጣኝ ፔፕ ጋርዲዮላ አርሰናል ከመጫወቱ በፊት አርሰናል ላይ እንዳለፉት ዓመታት ጫና ለማድረግ ሙከራ አድርገው ነበር። በነገራችን ላይ በጣም የሚገርማችሁ ነገር እንግዲህ አሰልጣኝ ፔፕ ጋርዲዮላ ይህንን ጫና በየዓመቱ ነው ልክ መምራት ሲጀምሩ አርሰናል ነጥብ እንዲጥልላቸው ቀደም ብለው ከጨዋታው በፊት እንደዚህ አይነት ሐሳቦችን የሚሰጡት። በደንብ ደግሞ እንደተመለከታችሁት ከሆነ ብዙ ጊዜ አርሰናል ደግሞ በዚህ ጫና ስር ወድቆ ነጥብ ሲጥል ተመልክተን እናውቃለን። ትናንትና ግን ይሄ አልተሳካም። ይህ ትልቅ ጉዳይ ነው። ምክንያቱም አርሰናል በጫናዎች መካከል የመሪነት መረከብ፣ የሚዲያ ጫና፣ የነ ፔፕ ጋርዲዮላ ጫና እያለ ያንን ተቋቁሞ 3 ነጥብ ይዞ መውጣት በራሱ ምን ያህል መድፈኞቹ ጫናን መቋቋም የሚችል ነገር በየዓመቱ እየገነቡ እንደሆነ የምንመለከትበትና አሁንም አርሰናሎች በዚሁ መቀጠል እንዳለባቸው በተለይ አሁን ኤቨርተንን ገንድሰው ጥለዋል። ከኤቨርተን 3 ነጥብ ወስደዋል። በቀጣይ ደግሞ እንደ ብራይተን እንደ አስቶን ቪላ ያሉ ከባባድ ቡድኖች ስለሚገጥሟቸው ይህ የትላንቱ ድል የትኛውንም ቡድን ማሸነፍ እንችላለን የሚል ስሜትን ለመድፈኞቹ ተጫዋቾች የሚሰጥ ነው። እንዴትም እንቸገር 3 ነጥብ ይዘን እንውጣ የሚል የጭንቅላት ሜንታሊቲን የሚሰጥና ለአርሰናሎችም ደግሞ ከፍተኛ የሆነ በራስ መተማመንን ከፍ የሚያደርግ ውጤት እንግዲህ አርሰናሎች ይዘው መውጣት ችሏል ማለት ነው። እንግዲህ አርሰናል ማሸነፉን ተከትሎ ሲቲ ተረክቦት የነበረውን መሪነት በ2 ነጥብ በድጋሚ መረከብ ችሏል ማለት ነው። አሰልጣኝ ሚኬል አርቴታ ከጨዋታው በኋላ ብዙዎች በዛሬው ጨዋታ ደስተኛ ያልሆኑ ይመስላቸዋል። ነገር ግን በውጤቱ እጅግ በጣም ሲበዛ ደስተኛ ነኝ ሲሉ እንግዲህ አሰልጣኝ ሚኬል አርቴታ ለጋዜጠኞች ተናግረዋል ማለት ነው። በእርግጥ ብዙ የአርሰናል ደጋፊዎችን እያሳሰበ የሚገኘው ነገር ለምንድን ነው አርሰናል እስከ መጨረሻው ደቂቃም እንድንጠብቅ የሚያደርገን? ለምን ጨዋታ በቶሎ አይገድልም? ለምን ግቦችን በፍጥነት አያስቆጠርም? አንድ ግብ ካስቆጠረ በኋላ ለምን በመከላከል ለመጨረስ ጨዋታዎችን ይሞክራል? የሚል ነገሮችን እያነሳ ነው። በነገራችን ላይ የአርሰናል መከላከል ላይ ትላንትና የዊሊያም ሳሊባና የሪካርዶ ካላፊዮሪ መመለስ ምን ያህል የአርሰናልን ተከላካይ ሻርፕ እንዳደረገው በደንብ መመልከት ትችላላችሁ። ዊሊያም ሳሊባ ከጉዳት መብጣቱ የአርሰናል ተከላካይ እንደዚሁም ሪካርዶ ካላፊዮሪ መመለሱ ከኋላ በደንብ አርሰናል ጥሩ እንዲሆን አድርጎታል። በእርግጥ አሁንም የጋብሪኤል ማጋሌሽ ጉድለት፣ የጋብሪኤል ማጋሌሽ አለመኖር አርሰናል ሙሉ በሙሉ ቡድኑ እንዲፋለስና ተከላካዩን ለማገዝ አንዳንድ የመሃል ሜዳ ተጫዋቾች ወደኋላ እንዲመለሱ እንደዚሁ በሜንዲ እንደ ዲክላን ራይስ ያሉ ተጫዋቾች ወደኋላ በመመለስ ቡድኑን እንዲያግዙ ጫና እያደረገባቸው እንደሆነ በግልጽ እየተመለከተ እንገኛለን። ታዲያ ጋብሪኤል ማጋሌሽ ጥሩነቱ እንግዲህ በቀጣይ በብራይተኑ ጨዋታም ተቀያሪ ወንበር ላይ ይኖራል። በአስቶን ቪላው ጨዋታ ላይ ደግሞ ቋሚ ሆኖ ይጀምራል ተብሎ ነው እየተጠበቀ የሚገኘው። ስለዚህ አርሰናል ማጋሌሽ እስኪመለስ ድረስ እንኳን እንደምንም ብሎ እንደ ትላንትናው እንደ ኤቨርተን ጨዋታ ተጨንቆም ይሁን ተቸግሮም ይሁን 3 ነጥቧን ይዞ መውጣት የሚችል ከሆነ
እንደ ገብርኤል ማጋሌሽ ያሉ ወሳኝ ተጫዋች የሆነው ማጋሌሽ ሲመለስ ደግሞ በደንብ ከሌሎች ጨዋታዎች ነጥብ መውሰድ የሚችልበትን ከፍተኛውን በራስ መተማመንን መገንባት ይችላል ማለት ነው። ታዲያ ባለፈው ዓመት በነገራችን ላይ አርሰናል በዚሁ በኤቨርተን ስቴዲየም መጥቶ አንዳቻ ነበረ ወጥቶ 2 ነጥቦችን ጥሎ የመጣው። ይህ 2 ነጥብ ቀልድ አይደለም። ምክንያቱም እነዚህ ነጥቦች ተሰብስበው ነው የውድድር ዓመቱ መጨረሻ ላይ የዋንጫ ባለቤት የሚያደርጋቸው። አሰልጣኝ ሚኬል አርቴታም ወደዚህ ስቴዲየም እየመጣ ብዙ ጊዜ ነጥብ የሚጥልበት ነው። ባለፉት 5 ጨዋታዎች እንኳን አርቴታ ከኤቨርተን ጋር ማሸነፍ የቻለው አንድ ጨዋታ ብቻ ነበረ። በ3 ጨዋታዎች ተሸንፎ በአንዱ አቻ ነው የወጣው። ስለዚህ ይህንን ታሪክ መቀየር በራሱ ለአሰልጣኝ ሚኬል አርቴታ ትልቅ ደስታን እንደፈጠራላቸው እንግዲህ ከጨዋታው በኋላም ተናግረዋል ማለት ነው። ስለዚህ አሁን ይህንኑ መሪነት በነገራችን ላይ ቀጣይ ሳምንትም ሲቲ ነው ቀድሞ የሚጫወተው። ሲቲ 9 ሰዓት ተኩል ላይ ነው አስቀድሞ ከኖቲንግሃም ጋር ጨዋታውን የሚያደርገው ቀጣይ ሳምንት ቅዳሜ ቀን። አርሰናል ደግሞ በዛኑ ቀን 12 ሰዓት ላይ ነው ከብራይተን ጋር ጨዋታውን የሚያደርገው። ስለዚህ በቀጣይ ሳምንትም ምናልባት ኖቲንግሃምን ሲቲ አሸንፎ መሪ የሚሆን ከሆነ አርሰናል 12 ሰዓት ላይ ድጋሚ በማሸነፍ ከሲቲ መሪነቱን እየተረከበ ለጫና እጅ እንደማይሰጥ እንዳለፉት ዓመታት ዝም ብዬ እጅ የምሰጥ አይነት ቡድን አይደለውም የሚለውን እንግዲህ በደንብ ማሳየት አለባቸው። አሰልጣኝ ሚኬል አርቴታም እነ ሳካም እነ ራይስም እነ ኦዴጋርድ ሁሉም የአርሰናል ተጫዋቾች ይህንን እንግዲህ ደማቸውን በመስጠት ማሳየት አለባቸው። ከዛ ከብራይተኑ ጨዋታ በኋላ አርሰናል ቀድሞ ነው ከአስቶን ቪላ ጨዋታውን ማድረግ የሚችለው። ስለዚህ የዛኔ ማሸነፍ የሚችል ከሆነ ነጥቡን ወደ 5ም ከዛም በላይ ማስፋት ስለሚችል እየተረጋጋ ጨዋታዎችን ማድረግ ይጀምራል። ሲቲ በነገራችን ላይ አሁን ቀጣይ ከኖቲንግሃም ጋር ከተጫወተ በኋላ ከበድ ያሉ ጨዋታዎች ነው የሚጠብቁት። በተከታታይ ከሰንደርላንድ ከሜዳ ውጪ ከቼልሲ ጋር የመሳሰሉ ቡድኖች ጋር እንግዲህ ማንቸስተር ሲቲ ጨዋታውን ስለሚያደርግ ከበድ ያሉ ጨዋታዎች ስለሚጠብቁት መድፈኞቹ አሁን ያሉባቸውን ከባባድ ጨዋታዎች ልክ ትላንት እንደጀመሩት ሁሉም ድል እያደረጉ መሄድ አለባቸው። በትላንትናው ጨዋታ እንግዲህ ቪክተር ዮኬሬሽ በጣም ግሩም የፍጹም ቅጣት ምት ያስቆጠረው። በነገራችን ላይ ቪክተር ዮኬሬሽን ግን ማስቆጠር በቀላሉ አትመልከቱት። ምክንያቱም ትላንትና በሰራውላችሁ ዘገባ እንደነገርኳችሁ ከዚህ በፊት በአርሰናል ቤት በጣም ትልቁ አጥቂ የአርሰናል የምንጊዜ ምርጡ አጥቂ ቴሪ ሆነሪ በመጀመሪያዎቹ አርሰናል ቤት ባደረጋቸው የመጀመሪያዎቹ 15 የፕሪሚየር ሊግ ጨዋታዎች ላይ ማስቆጠር የቻለው 3 ግብ ብቻ ነው። ቴሪ ሆነሪ ማለት እንግዲህ የአርሰናል ምልክት ወይም የአርሰናል መለያ ማለት እንደሆነ ሁላችሁም ታውቃላችሁ። አርሰናል ውስጥ የታየ የምንጊዜ ምርጡ አጥቂ ነው ቴሪ ሆነሪ። ታዲያ ወደ አርሰናል ቤት ሲመጣ በመጀመሪያ 15 የሊግ ጨዋታዎች 3 ግቦችን ብቻ ነበር ማስቆጠር የቻለው። ቪክተር ዮኬሬሽ በመጀመሪያ 15 የሊግ ጨዋታዎች 5 ግቦችን ማስቆጠር ችሏል። ይህ ማለት ምን ያህል በራስ መተማመንን ለዚህ ተጫዋች እንደሚሰጠውም ማሰብ እንችላለን። በነገራችን ላይ ትላንትና መደነቅ ያለበት አንድ ተጫዋች አለ፣ ማርቲን ኦዴጋርድ። ምንም እንኳን ከረፍት በኋላ ማርቲን ኦዴጋርድ ደከም ብሎ ቢታይም እንደምታውቁት ማርቲን ኦዴጋርድ ብዙ ጊዜ ከረፍት በኋላ በተለይ ይሄ ከጉዳት ከተመለሰ በኋላ ደካማ እንቅስቃሴ ነው የሚያሳየው። ኳሶችን አይቀማም። እነዚህ አይነት ነገሮች የታወቁ ናቸው። ነገር ግን እኔ ኦዴጋርድን ትላንት ያደነኩበት ትልቅ ነገር የፍጹም ቅጣት ምቱን ለመምታት ኦዴጋርድ ኳሷን ይዞ እንደነበረ እናውቃለን እና ኦዴጋርድ ይመታታል ተብሎ ሲጠበቅ ነበረ። አሰልጣኝ ሚኬል አርቴታም እንዳምበልነቱ አይ ቲንክ ለኦዴጋርድ ፍጹም ቅጣት ምቱን ቢመታ ቅር እንደማይላቸው አይነት ስሜት ያለ ይመስለኛል። ነገር ግን ማርቲን ኦዴጋርድ ለቪክተር ዮኬሬሽ ኳሱን የሰጠበት መንገድ ቪክተር ዮኬሬሽ ግቦችን አላስቆጠረም፣ ለረጅም ጊዜ ግቦችን አላስቆጠረም። በራስ መተማመኑ ጥሩ ላይ ላይሆን ይችላል። ነጥቡ ደግሞ አስፈላጊ ነጥብ ነው። ምክንያቱም ሲቲ እየመራ ነው። አርሰናል ግዴታ ማሸነፍና ያንን ፍጹም ቅጣት ምት ማስቆጠር አለበት። ስለዚህ ቪክተር ዮኬሬሽን አምኖ ያንን ኳስ መስጠቱ ምን ያህል ቪክተር ዮኬሬሽ ላይ ከፍተኛ የሆነ በራስ መተማመን እንደሚጨምርለት በደንብ ማየት ይቻላል። በነገራችን ለቪክተር ዮኬሬሽ ከሷ በእጅ ከተነካቸው የፍጹም ቅጣት ምት በፊትም አስደናቂ ኳስ ከቲምበር ተሻግሮለት በቴስታ ሊገጭ ሲል ኮርነር የወጣው ኳስ ተገፍቶ እንግዲህ በቫር ለምን እንዳልታየ የማይታወቅ ኳስ እንግዲህ አምልጦት እንደነበር እናስታውሳለን። ስለዚህ ኦዴጋርድ ለቪክተር ዮኬሬሽ ፍጹም ቅጣት ምቱን እንዲመታ የሰጠበት መንገድ በጣም እኔ በግሌ እንዳደንቀውና አፕሪሺየት እንዳደርገው አድርጎኛል። ቪክተር ዮኬሬሽ እንደዚህ አይነት ፍጹም ቅጣት ምቶችን እያስቆጠረ በመጣ ጊዜ በደንብ በራስ መተማመኑ እየጨመረ በቀጣይ ጨዋታዎችም ግብ ለማስቆጠር ይበልጥ
በራስ መተማመኑን እያገኘ ከግቧን በኋላ ምን ያህል የኤቨርተን ተከላካዮች እሱን ለመያዝ ሲቸገሩ እንደነበረ ለ2 ለ3 ሲይዙት እንደነበረም ተመልክተናል። ስለዚህ ቪክቶር ዮኬሬሽ ትላንትና ግብ ማስቆጠሩ ለመድፈኞቹ እጅግ በጣም ጥሩ የሚባል ዜና ነው። የፕሪሚየር ሊጉ ላይ እንግዲህ 5ኛ ግቡን ያስቆጠረው ቪክቶር ዮኬሬሽ ከበርካታ ጨዋታዎች በኋላም ነው እንግዲህ ወደ ግብ ማስቆጠሩ የተመለሰው። በነገራችን ላይ ቪክቶር ዮኬሬሽ ስፖርቲንግ ሊዝበንን ከተቀላቀለበት 23-24 የውድድር ዘመን ጀምሮ በ19 ፔናልቲዎች 19 ፔናልቲ መጥቶ 19ኙንም ፍጹም ቅጣት ምት ማስቆጠር ችሏል። የትላንትናዋንም ኳስ እንግዲህ ፒክፎርድ በምንም መልኩ ሊይዛት የማይችል ይይዛታለው ቢል እንኳን አብሯት እጁን ገንጥሎ የሚገባ አይነት ኳስ ነው ማስቆጠር የቻለው ቪክቶር ዮኬሬሽ። በእርግጥ አርሰናሎች ትላንትና እድለኛ አልነበሩ ማለት ይቻላል። ሊያንድሮ ትሮሳርድ የገጨበትን አንግል ማንሳት ይቻላል። እንደዚሁም ማርቲን ዙቢሜንዲ የገጨበትን አንግል ማንሳት ይቻላል። እንደዚሁም ቡካዮ ሳካ ደግሞ ጁሪየን ቲምበር ወደ ኋላ ሰጥቶት ፒክፎርድን አልፎ መጥቶት ተከላካዩ ያወጣውን ኳስም ማንሳት ይቻላል። እነዚህ ኳሶች በቀላሉ ሁለቱ እንኳን ቢቆጠሩ መድፈኞቹ 3-0 የሆነን ውጤት ይዘው መውጣት የሚችሉበት አጋጣሚ ነበረ። ነገር ግን እነዛ ኳሶች እንግዲህ በአስቆጭ ሁኔታ ባለመቆጠራቸው 1-0 ብቻ በሆነ ውጤት ድል ማድረግ ችሏል። አርሰናል በእርግጥ እንደዚህ ድል እያደረገ በጠባብ ውጤቶች ድል እያደረገ ብቻ መቀጠል እንደሌለበት ግልጽ ነው። በደንብ መድፈኞቹ ካሁን በኋላ ያሉትን ጨዋታዎች በአሳማኝ ሁኔታ ከአንድ በላይ ግቦችን እያስቆጠሩ ማሸነፍ መቻል አለባቸው። በእርግጥ የዋንጫ ቡድን ስትሆኑ 1-0 ማሸነፉ በየትኛውም መንገድ አሸንፉ፣ ዋና የሚፈልገው 3 ነጥብ ነው። መጨረሻ ላይ የፕሪሚየር ሊጉ መሪ ሆናችሁ መጨረሳችሁ ነው። ነገር ግን አርሰናሎች ከዚህ በላይ ባላቸው ስብስብ ግቦችን እያስቆጠሩ ጨዋታዎችን አስቀድመው አሳምነው ማሸነፍ ይችላሉ። በተለይ ጋብሪኤል ማጋሌሽ በጉዳት ከታጣ በኋላ አርሰናሎች ከቼልሲው ጨዋታ ጀምሮ የምናውቀውን አርሰናል ማጋሌሽ እያለ የምናውቀውን አርሰናልን መመልከት አልቻልንም። ስለዚህ ማጋሌሽ በሚገባ በቶሎ ወደ ሜዳ መመለስና ያ የአርሰናል ደጋፊዎች የናፈቃቸውን ቡድን ማሳየት መቻል አለበት። ስለ ዲክላን ራይስ ግን እኔ ምን ተናግሬ ምን ጨርሳለሁ? ስለ ዲክላን ራይስ ለብቻው አንድ ዘገባ መስራት ያለብኝ ይመስለኛል። እኔም ዘንድሮ በአርሰናል ቤት በጣም የሚገርም አቋሙ የማይዋዥቅ 90 ደቂቃ ሙሉ ሜዳ ላይ የሚሮጥ ሞተር ልትሉ ትችላላችሁ። ምንም ድካም የማይታይበትና አርሰናል ቤት ካሉ ደማቸውን ከሚሰጡ ተጫዋቾች አንዱ ልክ እንደነ ጋብሪኤል ማጋሌሽ አይነት ተጫዋቾች፣ ይህ ደግሞ እንግሊዛዊ ሆኖ ነፍሱን ለአርሰናል የሚሰጥ በጣም አስገራሚ ተጫዋች መሆኑን እንግዲህ በትላንትናውም ጨዋታ በሚገባ አስመልክቶናል። እሱ የሌለበት የሜዳ ክፍል የለም። ተከላካይ ብትሉ እሱ ነው። የትላንትናውን በነገራችን የዲክላን ራይስ ሂትማፕ ብላችሁ ከኤቨርተን ጋር አጌንስት ኤቨርተን ዲክላን ራይስ ሂትማፕ ብላችሁ ቼክ ብታደርጉ ያረገጠበት የሜዳ ክፍል የለም። እስከ ኮርናው ጥግ መምቻ ነው ምላችሁ። ሂትማፑን እንግዲህ ገብታችሁ ብታዩ ወይም ፖስት ላይ ፖስትላችኋለሁ ገብታችሁ ማየት ትችላላችሁ። እያንዳንዷ ስፍራ መሀል ሜዳ የአርሰናል ተከላካይ ስፍራ፣ የኤቨርተን የማጥቃት ስፍራ ላይ ኮርና ስፍራ፣ የእጅ መወርወሪያዎች ስፍራ ላይ እንኳን ሳይቀር ዲክላን ራይስ ያረገጠበት ቦታ የለም። አርሰናል ጥንካሬው እንደ ቡድን ቢሆንም እንግዲህ ብዙዎች የቡድኑ ወሳኝ ተጫዋች ሳካ ወይም ሳሊባ ሊመስላቸው ይችላል። ለኔ ግን የአርሰናል በአሁኑ ሰዓት በጣም ወሳኙ ተጫዋችና ትልቁ ጥንካሬው ዲክላን ራይስ ነው ብዬ እኔ ነው የማምነው። በነገራችን ላይ አርቴታ እንግዲህ ይህንን ተጫዋች አጥቂ አምበል ለማድረግ ሐሳብ አላቸው ተብሎ እየተነገረ ነው የሚገኘው። እኔም ዲክላን ራይስ ወይም ደግሞ ጋብሪኤል ማጋሌሽ አርሰናልን አርም ባንድ ቢያጠልቁ በጣም ነው ደስ የሚለኝ። በተለይ ዲክላን ራይስ የአርሰናል አምበል ለመሆን በጣም መሪ ለመሆን ትክክለኛው ግለሰብ ነው ብዬ አስባለሁ። በእርግጥ እንደ ቡካዮ ሳካ እንደ ሳሊባ ያሉ ተጫዋቾች ምርጥና በጣም ጎበዞች ናቸው። ነገር ግን የዲክላን ራይስ ደግሞ የሚለይና ቡድኑን ከመምራት ባለፈ ከኳስ ጋር በሜዳ ላይ እንግዲህ የማይነካበትና የማይረግጥበት ስፍራ እንደሌለ በደንብ መመልከት ይቻላል። ስለዚህ ዲክላን ራይስ ቀጣዩ የአርሰናል አምበል ይሆናል ብዬ እኔ በግሌ እጠብቃለሁ። አርሰናልን በርካታ ዋንጫዎችን ማሳካት የሚችል ከሆነ ዲክላን ራይስን እኔ በግሌ እስከ ባላንዶር ሽልማቶች ድረስ የምጠብቀው ተጫዋች ነው። በነገራችን ላይ በትላንትናው ጨዋታ የጨዋታው ኮከብ ተብሎ የተመረጠው ቡካዮ ሳካ ነው። ቡካዮ ሳካ እንግዲህ በወልቭሱም ጨዋታም ኮከብ ተብሎ እንደተመረጠ ይታወሳል። አሁንም ደግሞ በዚህ
ኤቨርተኑ ጨዋታም የጨዋታው ኮከብ ተብሎ ተመርጧል። በተለይ የቪክተር ዮኬሬሽ ሜዳ ላይ መኖር አጥቂዎች ለቪክተር ዮኬሬሽን ለመያዝ ሲሉ ቦታዎችን ስለሚተዉ ቡካዮ ሳካ በደንብ የመንቀሳቀሻ ስፍራዎችን እያገኘ ስለሚገኝ የጨዋታ ኮከቦች መባሉን ቀጥሏል። እንግዲህ አሁን የጨዋታ ጊዜያቶች በየቀኑ ይደራረባሉ። በተለይ አሁን ቦክሲንግ ዴይ ደርሷል ታውቃላችሁ። ምክንያቱም ይሄ የበዓል ወቅት ጨዋታዎች በየሰዓቱ የሚደረጉ በየሳምንቱ የሚደረጉ ናቸው። አርሰናል አሁን ትላንትና የፕሪሚየር ሊግ ጨዋታውን አድርጎ ድል አድርጎ ቀጣይ ማክሰኞ ዕለት ምሽት 5 ሰዓት ደግሞ በካራቦ ካፕ ከሁለት ቀናት በኋላ ማለት ነው ክሪስታል ፓላስን በሜዳው ኤምሬት ይገጥማል። ከዛም ብራይተንን በሜዳው ይገጥማል። ለአርሰናል ጥሩ ዜና እንግዲህ በቀጣይ ፓላስንም ብራይተንንም አስቶን ቪላንም የሚገጥመው በሜዳው መሆኑ እንግዲህ ለአርሰናሎች በጣም ጥሩ ዜና ነው ማለት ነው። ስለዚህ አርሰናል ካሁን በኋላ ምን አይነት ውጤቶችን ያስመለክተናል? ምን አይነት ጨዋታዎችን አድርጎ በመጨረሻ ዋንጫውን ያሳካሉ ወይ? ፕሪሚየር ሊጉን ሌላስ ምን አይነት ዋንጫዎችን ሊያሳካ ይችላል? በተለይ አሰልጣኝ ፔፕ ጋርዲዮላ እንዳልኳችሁ የቃላት ጦርነትን ጀምረዋል። በየጨዋታው ስለ አርሰናል መናገራቸውን ቀጥለዋል። ከጨዋታ በፊት ከጨዋታ በኋላ ስለ አርቴታና ስለ አርሰናል ሳይናገሩ መሄድ አይፈልጉም። ይህ ደግሞ ብዙዎች እንደሚሉት ከሆነ የጭንቅላት ጨዋታና አርቴታና አርሰናል ላይ ጫና ለማድረግ ነው። እንደምታውቁት አርቴታ በፔፕ ጋርዲዮላ ስር ነው ለረጅም ዓመት የሰራው። ስለዚህ ፔፕ ጋርዲዮላ የሚናገረውን እያንዳንዱን ንግግር መከታተሉ አይቀርም። ስለዚህ ፔፕ ጋርዲዮላ እንደዚህ አይነት ንግግሮችን የሚናገሩት አርቴታ ላይ እና አርሰናል ላይ ጫና አሳድረው በሲቲ ቤት ምክንያቱም ዘንድሮ የመጨረሻ ዓመታቸው ይሆናል ተብሎ ነው የሚጠበቀው አሰልጣኝ ፔፕ ጋርዲዮላ። ስለዚህ የመጨረሻ ዓመታቸውን ደግሞ ዋንጫ አጥተው መሄድ አይፈልጉም። በባርሳ ቤት እያሉም በባየር ሙኒክ ቤት እያሉም ደግሞ አሰልጣኝ ፔፕ ጋርዲዮላ በተከታታይ 2 ዓመት ዋንጫ አጥተው አያውቁም። በሲቲ ቤት አምና አጥተዋል። ዘንድሮ የሚያጡ ከሆነ በታሪካቸው ለመጀመሪያ ጊዜ ነው ፔፕ ጋርዲዮላ 2 ተከታታይ ዓመትን ዋንጫ ሳያሸንፉ የሚቀሩት ማለት ነው። ስለዚህ ይህንን ታሪክ ለመገልበጥና ሲቲ ጋር የሚለያዩ ከሆነ ደግሞ ዋንጫ አንስተው ዋንጫ አንስቼ ነው የወጣሁት የሚል መልእክት ለዓለም ለማስተላለፍ ፔፕ ጋርዲዮላ የዘንድሮን ዋንጫ እጅግ በጣም በጥብቅ ይፈልጉታል። አርሰናልና አርቴታ ደግሞ ለዚህ ምን አይነት ምላሽ ይሰጣሉ የሚለው ደግሞ የሚጠበቅ ይሆናል። ስለ ትናንትናው ጨዋታ ምን አስተያየት ሀሳብ አላችሁ? አርሰናል በቀጣይ ከብራይተን እንደዚሁም ደግሞ በካራቦ ካፕ ማክሰኞ ከክሪስታል ፓላስ ምን አይነት ውጤቶችን ትጠብቃላችሁ? ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። በአመቱ መጨረሻስ አርሰናል ምን ያህል ዋንጫዎችን ያሳካል? የትኞቹን ዋንጫዎችስ ያሳካል ብላችሁ ታስባላችሁ? እንግዲህ ሀሳብ አስተያየታችሁን ኮሜንት ላይ እንድታስቀምጡልኝ እፈልጋለሁ። ሀገር ውስጥ ከባህር ማዶ ሆናችሁ በየዕለቱ መረጃዎችን የምትከታተሉ የምታበረታቱኝን ከልብ እያመሰገንኩኝ እንግዲህ በሌላ ጥንክር በሌላ ደግሞ ወሳኝ መረጃ እስከምንገናኝ ሰብስክራይብ ያላደረጋችሁ ሰብስክራይብ ማድረግ አትርሱ። በያላችሁበት ሰላም ተመኘሁላችሁ።